የብርሃን አጽናፋት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን እንደምን ሰነበታችሁ አድማጮች። ዶዮ ቤኪ ከምትሰራበት ቡና ቤት ሄዶ አንቺ ከወጣሽ ጀምሮ የኑኑሽ ቡና ቤት ቢቀዘቅዝም በመትክሽ ኑኑሽ የ16 ዓመት ቆንጆ ልጅ አምጥታ ስራ ባትጀምርም ወንድ ሁሉ እሷን ፍለጋ መተራመስ ይዟል እና ተመለሺ ሲላት አልፈልግም ብለዋለች። የወብዳር ስለ ህፃናት አስተዳደግ ልታስተምር ወደ እነሲሳይ አባት ቤት እንደሄደች ከትምህርቱ ይልቅ አሉባልታ ያነሱ ቢያስቸግሯት ጥላቸው መምጣቷን ለብሩክታዊት ስትነግራት ብሩክታዊት እንደዚህ አይነት ሰዎች ሲያጋጥሙ በትግስት ማለፍ እንደሚገባት መከረቻት። አገኘው ናደው አሳ እንዳይቆጥርና ድርሻውንም ቆጥሮ ሊሰጠው ሲል ናደው አገኘው የበላዩ መሆኑን ሲያውቅ ተናዶ አሳውን አልወስድም ብሏል ብለህ ለአክሊሉ ንገረው ብሎታል። እሸት ከትምህርት ቤት ስትመጣ አባቷና አክሊሉ ቆመው የወይኒትን ቤት ቆርቆሮ ሲያስከድኑ አይታ ለእናቷ ስትነግራቸው ወይዘሮ ባንቺ ሁለት ሴት ልጆቻቸውን ሰው ሰደደ ብለው አረብ አገር ቢሸኙም ልጆቻቸው ለፍተውና ደክመው የላኩትን ገንዘብ አቶ አውላቸው ለወይኒት ማስደሰቻ ማዋላቸውን ሲሰሙ የልጆቻቸውን ስቃይና መከራ ታይቷቸው ምርር ብለው ማልቀሳቸውን ገልጸን ነበር። ክፍል 118 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ክፍል 119 አሁን ይቀጥላል። ወጣቱ አንዴ ነው አንድ ሰው ይማር አቶ ሰብስቤ እዚህ የተሰበሰቡት ሰዎች ጫትና የጓሮ አትክልት አብቃይ ገበሬዎች ናቸው። እነዚህ በሙሉ የሚያዋቸው። እሺ ምንድነው ጉዳዩ? ቆይ ባካችሁ እንዴ ቅድም ወደዚህ ቢሮ ከመምጣታችን በፊት በተነጋገርነው መሰረት ሁለት ሰው እንምረጥ አይሻልም? አክሊሉ አንተው ገብተህ ጉዳያችንን አስረዳ። ሌላ አንድ ሰው ጨምር። በጣም ጥሩ። ለምን እርሱ አይሆንም? አሁን የተናገሩት እርሱ አቶ ቢራራ እርሱ ነው የሚሉት እኮ ካላችሁማ መንገዱ አቶ አክሊሉና አቶ ቢራራ እናንተን ወክለው ቢሮ ይገባሉ። ጉዳያችሁንም ያስረዱናል። ሌሎቻችሁ ግን ወደ የስራችሁ ብትሄዱ። ኧረ ግድ የለም እናንተ ሄዱ እንዴ የተነጋገርንበትን እዚያው ማሳው ድረስ ከአቶ ቢራራ ጋር መተን እናስረዳችኋለን። አሁን ሂዱ፣ አትረብሹ። ይልቅ ሂዱ። ግባ አክሊሉ። እሺ እስኪ አረፍ በሉና ጉዳዩን ንገሩኝ። እንዴ ጉዳዩን ማታቁታላችሁ እኮ ጌታው። እንዴ አቶ ሰብስቤ ብለው ይጥሩት ምን ሆነዋል? ደግሞ ጉዳያችንን በርጋታ ነው ማስረዳት ያለብን። ይቅርታ ያድርጉላቸው ባኮት። ምንም አይደል። እሺ ይቅርታ ከተቆጣው አቶ ሰብስቤ ምንም አይደል። አቶ ሰብስቤ እኛ ወደ ቢሮአችሁ የመጣ ነው ዘለባይቅን በጀነሬተር እየሳቡ የሚጠቀሙ ገበሬዎች ውሃ እንዳይስቡ ሊከለከሉ ነው የሚል ወሬ ሰምተን ነው። ማን ነው ይሄን ያለው? እንዴ
ይህንማ ድፍን ሰንቀሮ ሰምቶታል። ያው ስለ ዘለባ ሐይቅ ጥናት እያጠናችሁ እንደነበረ ቀደም ብዬ ሰምቻለሁ። ልክ ነህ። ታዲያ ጥናቱ ቢጠና ምንም አይነት ውሳኔ ላይ አልተደረሰም። ውሃ እንዳንስብ ልትከለክሉን መሆኑን ሰምተናል እኮ። ይህን ወሬ ማን እንዳስወራው አላውቅም። ለነገሩ ጥናቱን ስታጠና የነበረችው አዲስ ናት። በማይመለከታት ጉዳይ ገብታ እየዘባረቀች መሆኑን ለዋናው መስሪያ ቤት በደብዳቤ አሳውቂያለሁ። ከነሱ ምላሽ እየጠበቅኩ ነው። ምን ለማድረግ? ከሁለት አንድ ነገር ይሆናል። ወይ ከዚህ ተቀይራ እንድትሄድ ያደርጋሉ፣ አሊያ የሐይቁን ጥናት እንድታቆም ያደርጓታል። አሃ ይሄ ማለት እኛ ስጋት የለብንም ማለት ነው። አዎ ይሄ ቢሮ ገበሬውን ለማገዝ እንጂ ከገበሬው ጋር ለመጣላት አይደለም እየሰራ ያለው። ስለዚህ ይህንኑ ለሌሎቹ አሳውቋቸው። ደግ ተባረክ የኔ ልጅ። እኛማ ተረብሸን ነበር። በል እንግዲህ ያሰብከው ሁሉ ይቅና። አሜን አሜን። ና አክሊሉ እንሂድ፣ ሰዎቹ እኮ ይጠብቁናል። እሺ አክሊሉ ትወና ይዋጣል። ካንተ አልበልጥም። በኋላ ደውልልሃለሁ። ቻው። ትንሽ አክት ካደረገችብኝ ትቼ እንደምሄድ ወቅ በእኔ ይሁንብሽ። እጅሽን ስማ ነው የምትቀበልሽ። እስካሁን ከመኝታው አልነቃችም። ተገኔ የሚሏት ልጅ ቅስቅሻት ብያታለሁ። ማነሽ? ወይዘሪት ቤኪ ከየት ብቃልሽ ዛሬ? ካለችበት ጎትቻ መጣውልሽ። ሰላም ነሽ ነውሽ? ሰላም ነኝ። ምን ነው ያለሽበት ቤት አልተስማማሽም እንዴ? ምን ሆንኩ? አይ እንደው ትንሽ ከሳ ብለሻል በል። እንደ አንቺ ቤት የሚደላ ታገኛለች። እኔም ይህንን ስለተረዳው እኮ ነው ይዣት የመጣሁት። ዶዮ አንተ ስላመጣ ሳይሆን ራሷ መመለስ ከፈለገች ነው መመልሳት። እንዴ እሷማ በደስታ ነው እንጂ ሐሳቤን የተቀበለችው። እንዴ ዶዮ ቤኪ፣ ኑኑሽም እኮ ብትሆን እንዳንቺ አይነት ቀልጣፋ ልጅ አታገኝም አይደለም እንዴ ኑኑሽ? ቤኪ እኔ ቤት መመለስ ከፈለግሽ ማስተካከል ያለብሽ ነገሮች አለ። አንደኛ ፍቅር ያዘን ብሎ ከጎረምሳ ጋር መጓተት የለም። እሱ ባለው ማለትሽ ነው? እሱንማ አይነ ላፈር ብላ ትታው የለ እንዴ? ከንት ጊዜያቸው ከሆነ ያዝልቅላት። ሁለተኛ ደግሞ ደንበኛ ማስቀየም የለብሽም። ያለኔ ፍቃድ ደግሞ ከማንም ጋር ማደር አትችይም። ድሮ ቤትሽ ስገባ የነገርሽኝ ነው አሁንም እየደገምሽልኝ ያለሽው። አላሰልችሻ ታዲያ? የተነገረሽን በልቦናሽ አሳድሪ። ቤቴ ቤትሽ ነው። ይህንን ስምምነታችሁን የዘላለም ያድርግላችሁ። በሉ አሁን ጋብዙኛ። ቁርስ በልተሃል? ቤት አድርሶኝ ካልጋ የተነሳው በኪል ላመጣ ሄድኩ። ይኸው አሁንም ከእናንተው ጋር ነኝ። ማነሽ? ብርቱካን። ኡይ ቤኪ፣ እስኪ ግቢና ወደ ውስጥ ዱለት ዘዥለት። በተገኔ ላይ ቤኪ ተጨምራ ቤትሽ በወንዶች ሲሞላ ይታየኛል። እስኪ እናያለና። በቀናት ውስጥ ታየዋለሽ፣ በቀናት ውስጥ። ለማንኛውም ኮሚሽኔን እንዳትረሽ። አንተ በቤኪ ብቻ ስንት ነው ኮሚሽን የበላኸው? ዶዮ ይሁንክ ነፍሰ በላ። ጸጋ፣ ይሄ ግቢ ጽዳት ቢቀርብሽ አይሻልም? ለምን አባዬ? አክሊሉ ካየሽ ጥሩ አይመጣም። ቆይ አንተ ግቢውን ማጽዳቴን አልፈለግከውም? ነገሩ እንኳን ለክፉ አይሰጥም። ቤቱም ግቢውም ጸድቶ ሲታይ ደስ ያሰኛል። ግን አክሊሉ ከብርክታየት ነው የተማርሽው እያለ ስለሚወቅስሽ ቢያገኝሽ አይተውሽም፣ ይመታሻል። ትምህርት ቤታችን ስለ ጽዳት እንደምንማር ነግሬህልህ አባዬ። የአካባቢ ጽዳት በቆሻሻ ምክንያት ከሚመጡ በሽታዎች ያስቀራል ብለው ነግረውናል።
እሱንማ እንኳን ለኔ ለአክሊሉም ነግረሽዋል። እሱ አልተቀበለሽም። ምን ታደርጊዋለሽ? ታዲያ እሱ እንዲቀበል ምን ላድርግ? ጽዳቱን ልተወው? እስቲ አንዳንዴ እንኳን ተወት አድርጊው። ባይሆን እሱ ሰንቆሮና ፍርኩታ ጉዳይ አለኝ ብሎ ሴት ታጽጊያለሽ። አይ እየለፈለፍኩኝ መጣ። ወይኔ ጉድ ይመታኛል። ነይ ወዴት አባሽ ነው የምትሸሺው? ነይ ውጪ፣ አንቺ ነይ ውጪ ነው የምልሽ። ነይ ውጪ። አክሊሉ እስኪ ተዋት፣ ልጅ ናት። ያደረገችው ነገር ጉዳት የለውም። ጉዳት የለውም? አንተው ነህ የልብ ሰታት በየቤቱ የዞረች መሳቂያ ያደረገች። በየቤቱ የት ነው የዞረችው? ያወቀው ትጠይቀኛለህ እንዴ? አይ እንግዲህ ትናገር እንደው ተናገር። ነይ ውጪ፣ አንቺ ነይ ውጪ። መጥቼ መሬት ለመሬት ሳልጎትትሽ ውጪ። ኧረ ተወኝ። ጸጉሯ ልቀቃት እንጂ ጤና ነስቷል። ገና ቆዷ እስኪገለበጥ ገርፍል የለም። ተናገሪ እኮ ነው የምልሽ። አንቺ አቶ ገላነ ቤት ሄድሽው ለምንድን ነው? ልጃቸው ከትምህርት ቤት ስለቀረ። ሰማት አይደለም? ሰማት። አሁን ከማንም ቁርምቢ ጋር ተያይዛ ስትባዝን ነው የምትውልልን። ነገር ማባዘቁን ተውና ግልጡን ተናገር። ምንድን ነው ያጠፋችሁ? አንዱ ጥፋቱ የገላነ ልጅ ከትምህርት ቤት ቀረ ብላ ቤታቸው ድረስ መሄዷ ነው። ሁለተኛው ጥፋቷ አብሯት ከሄዱት ኩታራዎች 3 ወንዶች ናቸው። ወንዶች? ሴት ልጆች ከወንዶች ልጆች ጋር እንደ ባልንጀራ ተያይዘው መዞር ምን የሚሉት ባህል ነው ንገረኝ። እነሱ በዚህ አልቆሙም። ወለው የሚያደርሷቸውን ሰዎች እየዞሩ ልጆቻችሁን ለምን ከትምህርት ቤት አስቀራችሁ እያሉ ይሞግታሉ። አሁንስ አልተረዳኸኝም? ምን ቆርጦች ነው ለዚህ የበቃሽ? አባዬ ትምህርት ቤታችን ውስጥ የተማሪዎች ቡድን አለ። ተማሪዎች ሲቀሩ ቤታቸው እየሄድን ወላጆቻቸውን እናናግራለን እኮ። ምን አግብቶሽ? ቡድኑ ውስጥ ስላለሁበት እኮ ነው። ይህንን ቡድን ማን የሰበሰበው ንገሪኝ። ዳይሬክተራችን ነው። የተማሪዎች ችግር ለመፍታት ብለው ነው። ብሩክታይትም እኮ ከዚህ በፊት እኔ መጀመሪያውኑ አውቄዋለሁ። ይሄ ሐሳብ የብሩክታይት ነው ብያለሁ። አየሁ አይደለ? አየሁ መጨረሻውን ደጅ ስታጠዳ ተይብል አያገባህም አልከኝ። ብሩክታይት እንደው ከሰው ፊት ላይ አንድ ሳር እንድትመዝ ብትፈቅድላት ስፌቱ እስኪራገፍ መምዘዟን ትቀጥላለች። እሱ አይደለችም ያሰባሰበችን። ዳይሬክተራችን ካሰባሰበን በኋላ ጠርቶት ይበቃቻል። ዝም በይ። ከዛሬ በኋላ ትምህርት ቤት መሄድ የለም ልንገርሽ። አክሊሉ ታዲያ ምን ትደረግ ንገረኝ። ከወንድ ጋር ተያይዛ እየዞረች ታሰድበን፣ ብሩክታይትን ይመስል እየዞረች ወላጆቿን ትሞግት። ጸጋ። አቤት አባዬ። ከዛሬ በኋላ በዚህ ጉዳይ ገብተሽ ተገኘሽ ቢባል አሁን አክሊሉ ያለው ይሆናል። አንተ ነህ እኮ የምታበላሻት። አንተ ነህ ፊት የምትሰጥ። ተናገርኩ፣ ይበቃ። ምን ይሆንሽ ነው? ተበላይ ምን ልሁን ብሩክታይት? ማይ ከዚህ በኋላ ለቅሶ ምንም አይረባሽ። ባለቅሱት ምን ይኮን ነበር ልጄ? ሰርቸው ያልፈረሰ ቀድቸው ያልፈሰሰ ምን አለ? እንደሷት በይማ ቢያንስ እኔና እሸታለንልሽ። ምስራቅና ሰላምም ለጊዜው ሰው ሀገር ላይ እንከራተቱ እንጂ አንድ ቀን ይመለሳሉ። ቢመለሱ የት ሊገቡ? ከትምህርት አልሆኑ፣ ጉልበታቸውንና እድሜያቸውን ከገፈገፉበት ገንዘብ አልሆኑ። ቢመለሱ ምን ሊሆኑ? የነሱን ለኔ ተይልኝ። ከዚህ በኋላ ገንዘባቸውን አባዬ እንዳያባክንባቸው መላካቸውን ያቆማሉ። አደራሽን ልጄ፣ እንደምንም ብለሽ እህቶችሽን አትርፊ። እሱን ለኔ ተይው አልኩሽ። ይልቅ ስላንቺን እንነጋገር። እኔ ምን የሚነገራልኝ ብለሽ? እማዬ ከዚህ በኋላ አባዬ ያበሳጭሽ መኖር የለበትም። ሲፈልግ ወይኒት ቤት ይገባል፣ ሲለው ወደ አንቺ ይመለሳል።
ደግሞ ያለ ቅሬታ ተነስቶ ወደ ወይኒት ይሄዳል። እህቶች የሚልኩለትን ገንዘብ ወይኒት ቤት ቆርቆሮ ይከድናል። እስከ መቼ? ለመከራ የጣፈው በሬ ከሞተ በኋላም ቆዳው ለነጋሪት ይጠፈራል። ተይኝ እስቲ የኔ መከራ እንደው ቀብር ገብቼ የማይቀር። የቀረሽን እድሜ በሰላም መኖር አለብሽ። ቤት አግኝቼው ስንት ዘመኔ ተመኝቼ ሳጣው። አታጭው። ከአባዬ ጋር መፋታት ከቻልሽ ሰላምሽን ታገኘዋለሽ። ፍቺ እንዴ? በዚህ እድሜ በማምሻው? እማ ከጊዜ ወደ ጊዜ ህመምሽ እየባሰ የሚሄደው በብስጭት ምክንያት ነው። መሬቱ ይታረስ አይታረስም ጭቅጭቅ፣ ብስጭት። የልጆችሽ ገንዘብ ባከነ ብስጭት። አባዬ ወይኒት ቤት ገባ መጣ ሄደ ብስጭት። ይብቃሽማ ይብቃሽ። ከዚህ በኋላ አንቺና አባዬ በጋራ የምትመሩት ህይወት የለም። ባይኖርም ችግሩን የተሸከምሽው ብቻሽ ነው። ብስጭቱም ህመሙም የብቻሽ ነው። እሱ ግን የራሱን ህይወት እየመራ ነው። ለምንድነው አንቺ ይሄን ሁሉ የምትሸከሚውማ? ልጄ ካስቻለኝ ልሸከመውና ልለፍ እንጂ በዚህ እድሜ ትዳር አፍርሼ። የቱ ትዳር? የቱ? የለም እኮ ስሙና መከራው ብቻ እኮ ነው የደረሰሽማ። ከመፋታት ውጪ ምንም አማራጭ የለሽም። አቶ ሰብስቤ ለአክሊሉ ግብረአበሮች የምስራች ከአካባቢው ትቀየራለች ወይም በሐይቁ ላይ የምታደርገውን ጥናት እንዲቆም ይደረጋል ብሏቸዋል። እውን አቶ ሰብስቤ የተናገረውን ቃል ተግባራዊ ያደርገዋል? ዶዮ ቤኪን አግባብቶ ከኑኑሽ ቡና ቤት እንድትመለስ አድርጓታል። ታዲያ ቤኪና ተገኔ ተስማምተው ይኖሩ ይሆን? አክሊሉ እህቱ ትምህርቷን ትታ ከወንዶች ጋር ትዞራለች ብሎ ትምህርት ቤት እንዳትሄድ ከልክሏታል። አባቷስ የሱን ምክንያት ሰምተው ጸጋ ትምህርት ቤት እንዳትሄድ ይተባበሩ ይሆን? አቶ አውላቸው ልጆቻቸው ከአረብ ሀገር ለፍተው የላኩትን ገንዘብ ለወይኒት ቤት ቆርቆሮ ማልበሻ በማድረጋቸው ብሩክታዊት ተናዳ እናቷን ተፋቺ እያለች ነው። ወይዘሮ ባንቺስ ምክሯን ይሰሙ ይሆን? የተጫወቱልን ሽመልስ አበራ እንደ አክሊሉ፣ ባዩሽ አለማየሁ እንደ ብሩክታዊት፣ ሉሊ አሻጋሪ እንደ ወይዘሮ ባንቺ፣ ዘነበ ተስፋዬ እንደ ዶዮ፣ ማስረሻ ደጌ እንደ ኑኑሽ፣ የኔነሽ ተሾመ እንደ ቤኪ፣ ወልደ ሩፋኤል አባተ እንደ በዛብህ፣ አቤል ክፍሌ እንደ ሰብስቤ፣ ጌዲዮን ወንዶሰን እንደ አቶ ቢራራ፣ ዘርፌ እንድሬስ እንደ ጸጋ። ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክላረጋይና አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው መስፍን ብሩ። አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011 5 54 13 02 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።